ማቀረሽ ላለመባል ራንዱ ላይ ልውደቅ ይሄ ሰው ሊበላይ ነው ብላ አንዱን ዝንጀሮ እንደ ዝንጀሮ የከፋ ሰው እየታገባለች 24 ሰዓት ወይ በልቶ የማይጠግብ ወይ መዝናዛ ወይ ዝም ብሎ ክምር ብሎ ጉጭ የሚል ወይ ነገር አመሉ ቁጣም ባሩ የማይታወቅ ያመጣል። ምንድነው እኛ ሰላም ስለመሰራቸው እኮ ነው እንዴ። እኔ እንደውን አንድ ሰው ብላኛለች በቃ በምኖርበት ከተማ አላኖረኝ ያለ ሰው አግብያለና በዚህ ምክንያት ሌላ ሀገር ልሄድ ነው አለች። እኔ ደግሞ አስቤ የሚሆነኝ ሰው ነው አለች። ሰው ደግሞ ዳግም እንጂ እንዴ ጊዜው ሳይደርስ ውለዱ እንጂ ደግሞ የተጋቡትን ልጅ ውለዱ እንጂ ልጅ እንጨት ነው እንዴ ደግሞ ቆርጡ እንዴ። እውነቴን እኮ ነው። የሰው ሰላም መንሳት እኮ ነው ይሄ እንዴ። ልጅ ዕቃ ነው ገበያ ይገዛል። እግዚአብሔር እኮ ነው የሚሰጥ። ምን ያርጉ ሰዎች ነው የምትሏቸው እንዴ? ውለዱ እንጂ ሂድ ሰው ቤት አርፈ ምሳ ከሆነ በልተ ቤት ግን አዎ እውነቴን ነው የምነግራቸው። ታሞ የተኛውን ሰውዬ ሄደን በጣም ስልችት የሚያደርግ ነገር በቃ መቼ ነው የጀመረ? ሰኞ ከመቼ የረታብ ደግሞ ከመቼ ጀምሮ ነው? ከረቡ እንዴ ምን ልናደርገው ነው? ይሄ ጥያቄ ከዛ ሳብሎ ነው አንተም አጥፍተሃል። ለምን በሙቅ ውሃ ታጠብክ? ይሄንን ከዳነ በኋላ ምን መከራ ይሻላል? ይሄ የሰው ሰላም መንሳት ነው። እንዲህ ማድረግ አልነበር። በሰዓታችን ቤት አትደም ነበር። አንተም አጥፍተሃል ወንድሜ። አሁን ጥፋቴን ሳይሆን መዳኔን ነው የምፈልገው የሚለው ሰውዬው በህሊ ነው። ስለዚህ ዘመዶቼ የሰው ሰላም አንበጥብጥ። መብቴ ነው የሚባል ነገር አይሰራም። ኮተራሪ አሁን በአሜሪካ አሉ ነው ግን ስላላነበብኩት ህገ መንግስቱን በአሜሪካ ሰውዬውን እስካልነካው ድረስ ቆመህ መስደብ ይቻላል ይመስለኛል። ሰው ነው የነገረኝ እንጂ እንግዲህ እግዚአብሔር ያውጣኝ። ትሳደባለህ ሄደ አሁን አንዱን የቤተክርስቲያን አለቃ ሄዶ የሆኑ ሰዎች ሰምቻለሁ አሜሪካ ቤተክርስቲያን በር ላይ ሞንታሮ ተከ አባገሌ ሌባ ናቸው ይሰደባል። ይሄ የሰው ሰላም መንሳት ነው። እሳቸው የኛን ሰላም ነስተውና የሰርቀው ሊል ይችላል። አንተ ሊያደርጉ በምትወደውን ነገር ማትወደውን ነገር በሰው ላይ አታድርግ። የሰውን ሰላም እንዴው ሰው እንዲጸድቅ ያደርጉታል እንጂ ሰውን እንዳይድን ዝም ብሎ እንዴው ያወጡ መብላት ይሄ በጣም አስቸጋሪ ነገር ነው። አሁን እኮ ንስሐ ልግባ ቢልስ ማን ንስሐ ያስገባል? ሰው ንስሐ እንዳይገባ ቀድሞ አንዲት ስተቱ ከተገኘች ወዲያው በፌስቡክ ትጻፋለች። ከዛ በኋላ ሰውዬው በምን ንስሐ ይገባል? በጣም አደገኛ ነገር ነው። እኔ ያለንበት ዘመን